በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በምሕረቱ በቸርነቱ በይቅርታው በረድኤቱ ያልተለየን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት ምልጃቸው ጸሎታቸውና በረከታቸው በእኔና በእናንተ ላይ ለዘላለም ጸንቶ ይኑር። የዮሐንስ ራእይ ምዕራፍ 14 ከቁጥር 1 እስከ ቁጥር 20 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። አየሁም፣ እነሆም በጉ በጽዮን ተራራ ቆሞ ነበር። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎቹም ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያንን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋር ያረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውር የለባቸውም። በምድርም ለሚኖሩ ለሕዝብ፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይንና ምድርንም ባሕርንም የውኃንም ምንጮች ለሠራው ስገዱለት አለ። ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው። ሦስተኛ መልአክ ተከተላቸው በታላቅ ድምፅ እንዲህ እያለ፣ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ከዘላለም እስከ ዘላለም ድረስ ይወጣል። አውሬውና ለምስሉ የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ ቅዱስ አዎን ከድካማቸው ያርፉ ዘንድ ሥራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። አየውም፣ እነሆም ነጭ ደመና፣ በደመናውም ላይ የሰውን ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። ሌላ መልአክም ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጭድ ሰዓት ስለደረሰ ማጭድን ስደድና እጨድ፣ የምድሪቱ መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች። ሌላ መልአክም በሰማይ ካለው መቅደስ ወጣ። እርሱም ደግሞ ስለታም ማጭድ ነበረው። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሠዊያው ወጥቶ
ስለታም ማጭድ ያለውን ዘለላዎቹ ፈጽሞ በስለዋልና ስለታሙን ማጭድህን ስደድና በምድር ያለውን የወይን ዛፍ ዘለላዎች ቁረጥ ብሎ በታላቅ ድምፅ ጠራ። መልአኩም ማጭዱን ወደ ምድር ጣለው። በምድርም ካለው ከወይን ዛፍ ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለ። የወይኑም መጥመቂያ ከከተማ ውጪ ተረገጠ። እስከ ፈረሶች ልጓምም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጭመቂያው ወጣ። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ የእግዚአብሔር ልጆች የምትሰሙበትን ልቦና እንዲሁም ደግሞ ወንጌል ተምረን ወደ ሕይወታችን ተግብረን የተወደደ ያማረ በእግዚአብሔር ፊት በክብር የሚያቆም መንፈሳዊ ፍሬ እንድናፈራ እንዲሁም ደግሞ ለወንጌላዊው ለቅዱስ ዮሐንስ ምስጢር የገለጠለት ለእኛም ምስጢር ይገልጥልን ዘንድ መንፈስ ቅዱስ ይርዳን ያግዘን። መንፈስ ቅዱስ ጉባኤያችን ይቆጣጠርልን። ስንማር ወንጌል ወደ ልባችን ወደ ጆሮአችን እንዳይገባ እንዳንሰማ የሚከለክልብንን አጋንንት ሰይጣን እግዚአብሔር አምላክ ይገስጽልን። ዛሬ የምንመለከተው የዮሐንስ ራእይ ምዕራፍ 14 ነው። ቅድም ያነበብነው የዮሐንስ ራእይ ምዕራፍ 14 ከቁጥር 1 እስከ ቁጥር 20 ድረስ ነው። የዮሐንስ ራእይ ምዕራፍ 14 ሲጀምር እንደዚህ ብሎ ነው የሚጀምረው። ታላቅ ምልክትን አየው፣ በጉ በጽዮን ተራራ ላይ ቆሞ ነበር ይለናል። ይህ ታላቅ ምልክት ነው። አንድ ትልቅ ግዙፍ የሆነ ተራራ አለ። ይሄ ተራራ የጽዮን ተራራ ይባላል። በተራራው አናት ላይ ደግሞ በጉ ቆሞ ይታያል። በጉ የተባለው ወልደ እግዚአብሔር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጽዮን ተራራ ላይ ቆሞ አየው ብሎ ይነግረናል። ከዚህ በፊት እንደተነጋገርነው በጉ እያለ ደጋግሞ የዮሐንስ ራእይ ላይ የሚነግረን የእግዚአብሔር በግ የሆነው ስለ እኔና ስለ እናንተ ስለ ሰው ልጆች ኃጢአትና በደል በመስቀል ላይ የተሰዋው ጌታችን ኢየሱስ ክርስቶስ ነው። የአዲስ ኪዳናችን በግ የታረደልን ጌታችን ኢየሱስ ክርስቶስ ነው። የእግዚአብሔር በግ ነው ጌታችን ኢየሱስ ክርስቶስ። መስዋዕት የሆነልን የሞተልን ጌታችን ኢየሱስ ክርስቶስ ነው። ለምን በጽዮን ተራራ ላይ ቆሞ አየው? ለምን ከተራሮች በላይ የጽዮን ተራራ ተመረጠ ስንል የጽዮን ተራራ ዳግም ምጽአት የሚገለጥበት ተራራ ነው። ሁለተኛው በጽዮን ተራራ ጌታችን ኢየሱስ ክርስቶስ የቆመው ድል ስላደረገ ነው። ሌላው በጽዮን ተራራ ላይ በጉ የቆመው አሸናፊ ስለሆነ ነው። በተራራ ላይ ያለ ማንኛውም ነገር መሰወር መደበቅ እንደማይችል የጌታችን የኢየሱስ ክርስቶስ ክብር ማንም ሊሸፍነው ማንም ሊከድነው የማይችል ነው። ተራራ የክብር ምሳሌ ነው። ጌታችን ኢየሱስ ክርስቶስ ክብሩ የባህሪው ነው። ማንም ያልሰጠው ክብር ነው ያለው። ይህ ክብር የአምላክነት የሆነ ክብር ነው ያለው። ቅዱሳን ክብር ቢያገኙ ከእግዚአብሔር ተቀብለው ነው። ጌታችን ኢየሱስ ክርስቶስ ግን ክብር ያለው አምላክ ስለሆነ የባህሪ ክብር ስላለው ነው። በጽዮን ተራራ ላይ በጉ የቆመው ቅዱሳንን እንደሚሰበስብ ለመግለጥ ነው። ተራራ የከፍታ ምሳሌ ነው። ጌታችን ኢየሱስ ክርስቶስን የሚያዩ ሰዎች ክርስቲያኖች በክብር ከፍ ከፍ እንደሚሉ በኃይል ከፍ ከፍ እንደሚሉ ምሳሌ ነው። በጽዮን ተራራ ላይ በጉ ቆሞ ነበረ። በዙሪያው ደግሞ የሱ ስም
የአባቱ ስም በግንባራቸው የተጻፈላቸው 144,000 ሕፃናት ቆመው ነበረ ይላል ቁጥር 2 ላይ። የእርሱ ስም ማለት የወልድ ስም የጌታችን የኢየሱስ ክርስቶስ ስም በግንባራቸው የተጻፈባቸውና የአባቱ ስም የአብ ስም በግንባራቸው የተጻፈባቸው ሕፃናት መንፈስ ቅዱስ ሕይወት የሰጣቸው ከነገድ ከወገኖች ከቋንቋ የዋጃቸው የለያቸው ንጹሐን የሆኑ ደናግላን የሆኑ በአፋቸው ሐሰት ያልተገኘባቸው 144,000 ሕፃናት በበጉ ዙሪያ በጽዮን ተራራ ላይ ዙሪያውን ከበው ቆመው ይታያሉ። እነዚህ 44,000 ሕፃናት ንጹሐን ናቸው፣ ድንግላን ናቸው፣ በአፋቸው ሐሰት አልተገኘባቸውም፣ ቅዱሳን ናቸው። ከዛ በላይ ደግሞ በግንባራቸው ላይ የአብ ስምና የወልድ ስም ተጽፎባቸዋል። መንፈስ ቅዱስ ደግሞ ሕይወት ሆኗቸዋል። የሚገርመው በግንባራቸው የአብ ስምና የወልድ ስም ተጽፎባቸው በዛ በጽዮን ተራራ ላይ ይታያሉ። ከነሱ ውጪ ግን በምድር ላይ ደግሞ በተቃራኒው የአውሬው ስም የአውሬው ቁጥር በግንባራቸው የተጻፈባቸው ሰዎች ይታያሉ። ሁለት አይነት አካላት ነው ያሉት። አንደኞቹ አጋንንትን የተቀበሉ ናቸው። አጋንንትን መቀበል ብቻ ሳይሆን አጋንንትን መለያ ያደረጉ ሰዎች ናቸው። የአውሬው ስምና የአውሬው ቁጥር የአውሬው ስም የሐሳዊው መሲህ ዲያብሎስን መለያ ስማቸው መጠሪያቸው ያደረጉ ሰዎች በምድር ላይ አሉ። ስሙ መጠሪያው ብቻ አይደለም፣ ቁጥሩ የአውሬው ቁጥር ከዚህ በፊት እንዳየነው ራእይ 12 ላይ እንደተመለከት ነው። የአውሬው ቁጥር 666 ይሄ ቁጥር በግንባራቸው የተጻፈባቸው ሰዎች አሉ፣ በፍቃዳቸው የተቀበሉ ማለት ነው። አንዳንድ ሰው ለምንድነው ጠንቋይ ቤት የምትሄደው? ለምንድነው ጨሌ የምታመልከው ሲባል አይ ባለማወቅ ነው ይላል። ባለማወቅ የሚባል ነገር የለም። አይ በሰማይ ያ ሰው ሞቶ ሲሄድ በእግዚአብሔር ዙፋን ፊት ለምን ለጣዖት ሰገድ ሲባል እኔ እኮ እውቀት ስለሌለኝ ነው፣ እኔ እኮ ስለማላውቅ ነው ቢል አይሰራም። አለማወቅ ከፍርድ አያድንም። ይልቁንም ደግሞ በጣም አስከፊ ዘመን ውስጥ ነው ያለ ነው። ይሄ ዘመን የአውሬውን ስም እንድንቀበል የአውሬውን ቁጥር እንድንቀበል በጣም እየተሰራ የሚገኝበት ዘመን ነው። በቃ አውሬውን እንድንቀበል ሉሲፈርን እንደ ጌታ እንደ አምላክ እኮ የተቀበሉ ሰዎች አሉ። የአውሬውን ስም የሉሲፈርን ስም የተነቀሱ ሰዎች አሉ። ሉሲፈርን የተነቀሱ ሰዎች አሉ። ሉሲ ተብሎ ይታያል። ለምሳሌ አሁን ሉሲ ተብሎ ከአፋር የተገኘ የመጀመሪያው የሰው ልጅ ቅሪት አካል ተብሎ አጽም ሰብስበው ከመቃብር ይሄ የሉሲ ትባላለች ነው ያስጎበኛሉ። የሰየሟት ከሉሲፈር ነው። ሁለተኛ ደግሞ አሰራራቸውም ክህደት ነው። የሰው ልጅ ከተፈጠረ 7000 ዓመት ነው። እነሱ ግን በሚሊዮን የሚቆጠር ዓመታት በፊት ከዝንጀሮ የመጣች ነች ብለው ስሟንም ሉሲፈር ብለው ሉሲ ብለው አውጡ። ሉሲ የሚባል ስም አትሰሙ? በቃ እንደዚህ አይነት ይሄ ምንድነው? የአውሬውን ስም የሚቀበሉ አሁን ልጆች ሲወሉም ሉሲ ብለው የሰየሙ ወላጆች አሉ ልጆቻቸውን። ይሄ የአውሬውን ስም መቀበል ማለት ነው። ወደፊት እንደዚህ ይሆናል። ከዛ ቁጥሩንም የሚቀበሉ ሰዎች አሉ። ይሄ በፈቃድ የሚደረግ ነገር ነው። አንድ ሰው ባህል ሕክምና ብለው ሄዶ ደብተራ ጋር አሰርቶም ይሁን ጠንቋይ ቤትም ሄዶ ሰግዶም ይሁን አሰርቶም አስመትቶም
ቢሆን አጋንንት ይገባበታል። ግንባሩ ላይ ማን ነው ያለው? አጋንንት ነው ያለው። ስሙ የማን ነው? የአጋንንት ነው። ምልክቱ ምንድነው? አጋንንት ነው። ለምን? የሰገደው ለአጋንንት ነው። ልክ እንደዛው ከዛ በተቃራኒ ደግሞ የአብ ስም የወልድ ስም እና የመንፈስ ቅዱስ ስም በግንባራቸው የታተመባቸው 144,000 ንጹሃን የሆኑ ሕፃናት በበጉ ዙሪያ ቆሞ ነበር። በበጉ ዙሪያ የሚቆሙ በጌታችን በኢየሱስ ክርስቶስ ስም የታተሙ ቁጥሩ መስቀል የሆነ ስሙ ሕያውና መድኃኒት የሆነ የኢየሱስ ክርስቶስን ምልክት ይዘው በዙሪያው የቆሙ ንጹሃን ናቸው። ድንግላን ናቸው። ምን ማለት ነው? ድንግላን ናቸው፣ ንጹሃን ናቸው ሲባል በንስሐ ራሳቸውን ያነጹ፣ ለእግዚአብሔር የተገዙ፣ አውሬውን የተቃወሙ፣ ለአውሬው ያልሰገዱ፣ የአውሬውን ምልክት ያልተቀበሉ፣ አውሬውን ድል የነሱ፣ በአውሬው ሰማዕትነት የተቀበሩ በበጉ ዙሪያ ይሰበሰባሉ። እግዚአብሔርን ማምለክ በእግዚአብሔር ዙፋን ፊት እንድንሰበሰብ ነው የሚያደርገው። አጋንንትን ማምለክ ደግሞ በሲኦል በገሃነም በዘላለማዊ እሳት መቃጠል በዲያብሎስ ዙፋን መሰብሰብ ነው የሚያመጣው። ጠቋርን ማምለክ፣ አዳን ሞቴን ወሰንጋላን ማምለክ፣ ድግምትና ሟርት መተትን መቀበል ለገሃነምና ለሲኦል ይዳረጋል። እግዚአብሔርን ብቻ ማመን ግን፣ ንጹህ መሆን ግን፣ ንጹህ ክርስቲያን መሆን ግን፣ በንስሐ መመላለስ ግን፣ ዘወትር መጸለይና መስገድ ግን በእግዚአብሔር ዙፋን ፊት እንድንሰበሰብ በጽዮን ተራራ ፊት እንድንሰበሰብ ያደርጋል። በጽዮን በደብረ ጽዮን ይሰብስባችሁ፣ በበጉ ዙሪያ ይሰብስባችሁ። ከ144,000 ሕፃናት ጋር ይደምራችሁ፣ ይደምረን። እነዚህ 144,000 ሕፃናት በጣም ያስደንቃሉ፣ በጣም ያስደስታሉ። ዝም ብለው አይደለም የሚሰበሰቡት፣ አዲስ በገና ይዘው፣ አዲስ በገና ይዘው እንደ ብዙ ውሃ ድምፃቸው ሆኖ እንደ ነጎድጓድ በሚያስፈራ ለጠላት በሚያስደነግጥ ለቅዱሳን ደግሞ በሚያስደስት እጅግ በሚገርም በሚጣፍጥ ድምፅ ሆነው በገና እየደረደሩ አዲስ ቅኔ ለበጉ ይዘምሩ ነበረ። እነዚህ 144,000 ሕፃናት ይህንን በዚህ ቅኔ በዚህ መዝሙር እግዚአብሔርን በጉን ሲያመሰግኑና ሲያመልኩ ከነሱ ውጪ ማንም ይህን አዲስ ቅኔ ሊማር የተቻለው አልተገኘም። ምን ማለት ነው? እንደነሱ በንስሐ እንደነሱ በተጋድሎ እንደነሱ ዲያብሎስን በመቃወም እንደነሱ ሃይማኖትን በመጠበቅ ወደ እነሱ ያልተደመረው የነሱን መዝሙርና ቅኔ ሊያውቅና ሊረዳ አይችልም። ከነሱ ማዕረግ ያልደረሰ ሰው እነሱ የሚዘምሩት መዝሙር ሊሰማው የተቻለው የለም። የነሱም ምስጋና ለማወቅ በበጉ ፊት በደብረ ጽዮን ተራራ ለመሰብሰብ እንደነሱ ንጹህ መሆን ይገባል። ንጹህ ለመሆን ደግሞ ንስሐ መግባት ያስፈልጋል። ንጹህ ለመሆን ደግሞ አውሬውን ለመቃወም ያስፈልጋል። አውሬውን ለመቃወም ከፈለግን አውሬውን አንተ ሰይጣን ነህ ለማለት ከፈለግን ዛሬ ጀምሮ ዲያብሎስን መቃወም አለብን። በብዙ አይነት ሁኔታ መቃወም አለብን። በንስሐ መቃወም አለብን ዲያብሎስን። በጸሎት መቃወም አለብን ዲያብሎስን። በስግደት መቃወም አለብን ዲያብሎስን። በመቁጠሪያ መቃወም አለብን ዲያብሎስን። በስጋና ደሙ መቃወም አለብን ዲያብሎስን። በትህትናና በፍቅር መቃወም አለብን ዲያብሎስን። ሃይማኖታችንን በመጠበቅ እምነታችንን በማጽናት ዲያብሎስን መቃወም አለብን።
የመጣውን ቴክኖሎጂ ሁሉ መቀበል አውሬውን መቀበል ነው። ባለፈው ሳምንት ተነጋግረናል። ዲጂታላይዜሽን ዘመን ውስጥ ገብተናል። በፊት ግሎባላይዜሽን ይባል ነበር፣ አሁን ዲጂታላይዜሽን ተብሏል። በዓለም ላይ እንዲህ አይነት እንቅስቃሴ ነው ያለው። ሁሉም ነገር ወደ ዲጂታል እየተቀየረ ነው። ይሄ ደግሞ ወደ ምን ውስጥ ይከታል? ወደ አውሬው ሲስተም እና መንገድ ውስጥ ይከታል። ዲጂታላይዜሽን የሚመራው በኮምፒውተር ነው። ኮምፒውተሩ ደግሞ የሚመራው በአርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ የሚባለው ደግሞ የአውሬው ሲስተም ነው። ለአውሬው ምስል ትንፋሽ ተሰጠው የሚለው እኮ ኤአይ ሮቦት ነው። ሮቦቱ ደግሞ ድምፅ አለው፣ ንግግር አለው፣ ይናገራል፣ ድምፅ አለው። አንዳንድ ሀገሮች እኮ ለምሳሌ ባለፈው የዛሬ 3 ወር ምናምን አልቤኒያ የምትባል የአውሮፓ ሀገር አንድ የቱሪዝም ሚኒስቴር መሰረችኝ ኤአይ አርቲፊሻል ኢንተለጀንስን ሚኒስትር አድርጋ ሾማለች። ሮቦት ሚኒስትር ማለት ነው። ወደፊት እናያለን። ሮቦት መሪ፣ ሮቦት ወታደር። በግድ ያስገዛል። በቃ በግድ በዛ ስርዓት ኤአይ በሚፈልገው ስርዓት ካልሄደ አንድ ሰው ይገደላል። ጸጥ እንዲል ነው የሚደረገው። ይሄ የአጋንንታዊ አሰራር ነው። ዓለም እየተራመደችበት ያለው ሲስተም ማለት ነው። እድገት አይደለም፣ በነገራችን ስልጣኔ አይደለም። የሰው ልጅ ከዚህ በላይ መሰልጠን አይችልም። ስልጣኔ አልቋል። ከዚህ በኋላ የሰው ልጅ የሚሄደው ወደ ሰይጣኒዝም ነው እንጂ ወደ ስልጣኔ አይደለም። ስልጣኔ መቆሙን የምታውቁት የኢንዱስትሪ አብዮት ተብሎ ኢንዱስትሪ ከተስፋፋ በኋላ የሰው ልጅ አዲስ ነገር ማድረግ ስላቃተው የሰይጣንን አሰራር መስራት ጀመረ። ኤአይ ስልጣኔ አይደለም፣ የሰው ልጅ የሚያጠፋ ነው። ምክንያቱም የአውሬው ሲስተም ነው። ይህንን የሚቀበሉ ሰዎች፣ በዚህ ሲስተም ውስጥ ያሉ ሰዎች የቅዱሳንን ምስጋና ሊሰሙ አይችሉም። 144,000 ሕፃናት አዲስ ቅኔ ሊዘምሩ ሊያውቁ ሊማሩ አይችሉም። እኛ በዚህ ሲስተም ውስጥ እየሄድን የእግዚአብሔርን ነገር ልንረዳ አንችልም። ተውት እሱና ያን ሲስተም አሁን ዲጂታላይዜሽኑን ተውትና በክፍለ ሀገር ውስጥ እኮ ገና የኦርቶዶክስ ሃይማኖት ትምህርት አልተስፋፋም። እዙ በዘልማን ነው ማተብ ያሰረው። ከአገልጋዩ እስከ ምዕመኑ ዝም ብሎ ነው ያለው። ለዚህ ነው እኮ ከጎን ቤተክርስቲያን አለ፣ ከጎን ጠንቋይ ቤት አለ። እዛ ያነግሱና ታቦት ይመጡና እዚህ ጋር ይደግሳሉ። ጠንቋይ ቤቱ ነው የሚደግሰው እኮ። ዛሬ ታቦት ነው፣ ዛሬ ሚካኤል ነው፣ ዛሬ ገብርኤል ነው፣ ዛሬ ማርያም ነው እያሉ እዛ ጋር ቤተክርስቲያን ጣዖትን የምታበረታታ አይነት አድርገው ለማሳየት ይፈልጋሉ። በክፍለ ሀገር ያለው እውነታ ይሄ ነው። ይሄ እኮ ክርስትና አይደለም። ገና ክርስትና እኛ ሀገር ምን ያህል እንዳልተስፋፋና በቃ በባህላዊ መንገድ እየሄድን እንደሆነ ነው የምናሳይ እያየን ያለ ነው። በቃ ገና ባህላዊ የሆነ አስተሳሰብ ነው ያለን። ኋላ ቀር የሆነ አስተሳሰብ፣ በጣም ኋላ ቀርተናል። በሃይማኖት በጣም ኋላ ቀርተናል። በጣም ብዙ እውቀት ይቀረናል። መጽሐፍ ቅዱስን አናውቅም። መንፈሳዊ እውቀት የለንም። ያው ይሄ እውቀት እንዳይኖረን ለረጅም ዘመናት ተሰርቷል። ለረጅም ዘመናት ቀደምት ነን። ክርስትና በመቀበል ቀደምቶች ነን። ቀደምት በባኮስ በጃንደረባው ባኮስ አማካኝነት ክርስትና ወደ ኢትዮጵያ መጥቷል። ግን ይሄ ሁሉ የሺህ ዘመናት የነበረ ክርስትና አሁን በጣም ቀዝቅዟል። ለምን? በአማኝ ውስጥ እውቀት የለም። የወንጌል እውቀት የለም። የእምነት መሰረት የለም። እንደው በቸርነቱ ነው እንጂ ምእመኑ ያለው በእውቀት እኮ ተይዞ አይደለም። ውስጥም ያለው ለማሳወቅ ሲሆን ምንድነው ማነህ ለማለት ለማሰር ወይ ለተንኮል ውስጥ ያለውም እንደዚህ ነው ያለው። ስለዚህ እውቀት ከሌለን በአውሬው እንበላለን። ክፍለ ሀገር እውቀት ስለሌላቸው ዲጂታላይዜሽን ሲሆን ያጠፋቸው ዛር ነው፣ ጠቋር ነው ያጠፋቸው። አዳን ሞቴ ወሰንጋላው
ይህንን እያመለኩ እንዴት እግዚአብሔርን ያውቃሉ? አያውቁም። እንዴት ይጸልያሉ? አይጸልዩም። ምክንያቱም እነሱ የሚያውቁት ጠቋርን ነው፣ አዳን ሞቴን ነው። እኛ ከተማ ደግሞ ያለነው ዲጂታላይዜሽን የሚባለው መጥቷል። የእነሱ መንፈስ አንዳለ፣ አይነ ጥለው ቡዳው አንዳለ፣ የምቀኛው መተት አንዳለ፣ እንደገና ደግሞ ዲጂታላይዜሽን ተብሎ መጥቷል። የአውሬው አሁን በአሁን ዘመን ሰልጥኗል። ገና ወደፊት እንዳትጠብቁ። እኛውን የምንማረው የዮሐንስ ራእይ ውስጥ ያለ ነው እንጂ ገና የሚመጣ አይደለም። ሲስተሙ ተጀምሯል። ስሙን ለመቀበርና ቁጥሩን ለመቀበር ማይክሮቺፕ እኮ እየተቀበረ ነው ሰው ውጭ ሀገር። በዚሁ እኛ ከፈዘዝን ማንቃወም ከሆነ በቅርቡ ደግሞ ኢትዮጵያ ላይ ይመጣል። እኛ ተቀበሩና ንጹሃን የሆኑ ቅዱሳን የሆኑ 144,000 ከነገድና ከወገን የተለዩ ሕፃናት በደብረ ጽዮን ተራራ በበጉ ተራራ ስር ቆመው በበገና ጌታችን ኢየሱስ ክርስቶስን ያመሰግኑታል። ምክንያቱም እነሱ በኩራት ናቸው፣ የመጀመሪያ ናቸው፣ ንጹሃን ናቸው፣ ሰማዕታት ናቸው፣ ተጋድለዋል፣ ስለ በጉ ሞተዋል። 144,000 ናቸው። በሄሮድስ ዘመን ጌታችን ኢየሱስ ክርስቶስ በቤተልሔም በድንግል ማርያም ሲወለድ ከድንግል ማርያም ሲወለድ ሄሮድስ ክርስቶስን አገኛለሁ ብሎ የጨፈጨፋቸው ሕፃናት 144,000 ናቸው። እነዚህ 144,000 ስለ ክርስቶስ ነው የተሰዉት፣ የሞቱት፣ ሰማዕትነት የተቀበሉት። እነዚህ ግን ደማቸው እንዲሁ በከንቱ አልቀረም። በጉን የሚከተሉ ናቸው፣ በጉን የሚያመሰግኑ ናቸው፣ ንጹሃን ናቸው፣ ቅዱሳን ናቸው፣ ብፁሃን ናቸው። እነዚህ ሕፃናት እነዚህ የተባረኩ የተወደዱ 144,000 ሕፃናት ካመሰገኑ በኋላ አንድ የዘላለም ወንጌል ያለው ለሰዎች ወንጌል ይሰብክ ዘንድ መልአክ በሰማይ እየበረረ እንደዚህ አለ፣ አሁን የእግዚአብሔር ፍርድ ሰዓት ደርሷል። ተዘጋው ሰዎች ሆይ ከዚህ ፍርድ ሰዓት ለማምለጥ ከፈለጋችሁ ለእግዚአብሔር ስገዱ፣ እግዚአብሔርን አምልኩ፣ ለእግዚአብሔር ተገዙ እያለ ወንጌል ይዞ በሰማይ እየበረረ ለዓለም ሁሉ ወንጌል ይሰብክ ጀመር። ይሄ መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል የአዲስ ኪዳናችን የወንጌል የመጀመሪያው ሰባኪ መልአክ ነው። ቅዱስ ገብርኤል ወንጌል ይዞ የእግዚአብሔር የፍርድ ሰዓት ደርሷል፣ እነሆ ሕዝቦች ሆይ እነሆ ለእግዚአብሔር ስገዱ፣ ሰማይና ምድርን ለፈጠረ ለእግዚአብሔር ብቻ ተንበርከኩ። እንዲህ ከተንበረከካችሁ፣ እንዲህ ከሰገዳችሁ ከፍርዱ ሰዓት ታመልጣላችሁ፣ አይፈረድባችሁም፣ ይፈረድላችኋል እያለ ለዓለም ሁሉ ወንጌል መስበክ ጀመረ። ለእግዚአብሔር ስገዱ። ከዚህ ከክፉ ዘመን ወገኖቼ፣ ከዚህ ከኃጢአት ዘመን፣ ከዚህ ከግፍ ዘመን፣ ከዚህ ከሟርትና ከመተት ከሰለጠነበት ዘመን፣ ከዚህ አውሬ ከሰለጠነበት ዘመን የምናመልጠው ለእግዚአብሔር ስንሰግድ ነው። ለእግዚአብሔር መስገድ ማለት ምን ማለት ነው ስንል ደግሞ ዕለት ዕለት በፊቱ መንበርከክ ማለት ነው። የትም ቦታ ይሁን፣ ቤተ ክርስቲያንም ይሁን፣ ቤታችንም ይሁን፣ ምናልባት ክፍለ ሀገር ሄደን የሆነ ሆቴል ወይም ደግሞ የሆነ ቤተሰብ ወይም የሆነ ዘመድ ጋር ወይም የሆነ ቦታ ብቻ እንሁን፣ ጠዋትና ማታ ለፈጠረን ለሚያኖረን ለሰማይና ለምድር ንጉሥ ለእግዚአብሔር መስገድ አለብን። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያልን ለእርሱ ስግደት ማቅረብ አለብን። ስግደት ጊዜ አይወስነው። ስግደት ሰዓት አይመርጥም። ስግደት ቀን የለውም። ግዝት የሚባል ነገር የለም ለስግደት። እንዳትሸወዱ። ደብተራ ሸውዶናል። መተተኞች ሸውደውናል። አጋንን ሸውዶናል። የግዝት ቀን አይሰገድም፣ ሰንበት አይሰገድም ይሉናል። እኛ በሰንበት ስንት ስራ ነው የምንሰራው?
በግዝት ቀን ስንት ስራ ነው የምንሰራው? እስኪ በቅዱስ ሚካኤል፣ እስኪ በእመቤታችን በቅድስት ድንግል ማርያም በቅዱስ ባለወልድ ስራ የማይሰራ ቤቱ ቁጭ የሚያስቀድስ እስኪ አለ? በሰንበት በእሑድ እስኪ ስራ የማይሰራ አለ? የትኛው ነው የከፋው? ስግደት ነው ወይስ ነው? ስግደት ኃጢአት ነው እንዴ? ስግደት እንዴት ሰንበት ይሽራት ብለን እንዴት እናስባለን? ትንሽ እንኳን የሚነግሩን ነገር አናገናዝም እንዴ? እንዴት ስግደት ሰንበትን ይሽራል? እንዴት ሰንበት ግዝትን ይሽራል? ይወጋችሁ እዚህ ጉባኤ መጣችሁ የምትሰሙት ወንጌልና የሚነገራችሁ ነገር እኔ የምነግራችሁ ነገር እስከ ዛሬ ከመጣችሁበት አስተሳሰብና ትምህርት የተለየ ነው። ምክንያቱም እኛ እየሄድን ያለነው ትክክለኛውን ክርስትና ትክክለኛውን ወንጌል ይዘን ነው። ይሄ ደግሞ በተግባር እየገለጥና በተግባር እየኖርን ነው። ግዝት የሚባል በዓል የለም። ግዝት የሚባል በዓል የለም። አሁን ቅዱስ ሚካኤል ግዝት በዓል ነው አለ። እንዴት የቅዱስ ሚካኤል በዓል ግዝት ይሆናል? ይገዘታል እንዴ በዓል? ማን ገዘተው? ለምን ተገዘተ? ግዝት ማለት መወገዝ ማለት ነው። ይወገዛል እንዴ ቅዱስ ሚካኤል በዓል? የድንግል ማርያም በዓል ይወገዛል እንዴ? ምንድነው ግዝት የምንለው? መገዘት ማለት መለየት ማለት ነው። ቆርጦ ማውጣት ማለት ነው። ስለዚህ እንዲህ አይነት ቃል በበዓላቶች ላይ መትከል ከየት የመጣ ነው? ከየት የመጣ ነው? ፍትሐ ነገሥት ላይ የቤተ ክርስቲያን ስርዓት ላይ ከሌለ እንዲሁ በዘልማድ የምንለው ነገር ነው። የሚካኤል ቀን ለቅዱስ ሚካኤል ካልሰገዳችሁ የጸጋ ስግደት መቼ ልትሰግዱለት ነው? በዓሉ ነው ቅዱስ ሚካኤል። ስለዚህ የቅዱስ ሚካኤል የጸጋ ስግደት ካላቀረባችሁለት መቼ ልታቀርቡለት ነው? ለእመቤታችን የበለጠ በዕለቷ የጸጋ ስግደት ካላቀረብንላት መቼ ልናቀርብላት ነው? እግዚአብሔር በእመቤታችን በእናቴ ቀን ለእሷ የጸጋ ስግደት ስላቀረብክ ስላመሰገንካት ስላመሰገንሻት ሲኦል ግባ ይላል እንዴ? በሰንበት የእግዚአብሔር ካልሰገድን መቼ ልንሰግድ ነው? ሰንበት የተሰራ የበለጠ ከሌሎች ቀን የበለጠ እግዚአብሔርን እናመልክ ነው። ስለዚህ እነዚህ በዓላቶች አልተወገዙም። የበለጠ እንደውም ከፍ ብለው ነው የበለጠ ደምቀን እንድናከብራቸው ነው የተሰራልን። ሌላ ጉዳይ አይደለም። ለምንድን ናቸው እነዚህ? በእነዚህ ቀን የበለጠ እግዚአብሔር እንድናመሰግነውና እንድናመልከው ነው የተሰራው። ስለዚህ ግዝት የሆነ ቀን የለም። በእነዚህ ቀን ሰዎች የበለጠ እግዚአብሔርን እንዲያከብሩ፣ እግዚአብሔር እንዲሰግዱ፣ እግዚአብሔር እንዲያመልኩ፣ ቅዱሳን እንዲያመሰግኑ ነው። በቃ ቀኖች ተለይተው ከፍ የተደረጉት እንጂ ቀኖቹ ተወግዘው ሰው እንዲፈራ፣ እንዲደነግ፣ እንዲጨነቅ ማድረግ ትክክል አይደለም። ይሄ አባባል ነው። እንዲህ አይነት አባባል ክፉ አባባል ነው። እስኪ ከእንዲህ አይነት ቀን ከኃጢአት እንራቅ፣ ከክፉ ነገር እንራቅ። እንዲህ እያለን እንዲህ አይነት ነገሮችን እያመጣን ነው ክርስትናችን የደከመው፣ ስግደት የደከመው። ይራቀንም እኮ ስገድ ስትሉ እኮ ምን ያሰግዳል ይሏቸዋል። አረ ንስሐ ልግባ ስትሏቸው ቆይ አንተ ወጣት ነህ፣ አንቺ ወጣት ነሽ፣ ቆይ እስኪ ጊዜክ ይሂድ ይሏቸዋል። ለንስሐ እንኳን አሁን ጾም ገብቷል ጋር አረ እባክዎትን ንስሐ ልግባ አሁን ጾም ገባ ስትሏቸው በጾም ንስሐ አይሰጥም ይሏቸዋል። አንዳንዶቹ የደረሰባችሁ ሰዎች አለ። ንስሐ ለመግባት ጾም አይል፣ ፍስክ አይል፣ ቀን አይል፣ ሰንበት አይል፣ አዘቦት ቀን አይል። በማንኛውም ቀን በማንኛውም ሰዓት በማንኛውም ሁኔታ ንስሐ ይገባል። ጾም የንስሐ ምንጭ ነው። በጾም እንደውም የበለጠ ንስሐ ይገባል። እንዲህ የሚከለክላችሁን ሰው እንዲህ የሚከለክላችሁ አገልጋይ ካለ የዲያብሎስ ልጅ ነው። እንድትነጹ ከኃጢአት አልፈለገም ማለት ነው። ቶሎ ተለዩ። ንስሐ የሚያበረታታችሁን አባት ያዙ። አትሳቀቁ። ንስሐ አንተ አትንጻ ሚለኝ ካለ ከዛ ሰው መራቅ ነው ያለብኝ። መንጻት ነው የምፈልገው። አትቀደስ የሚለኝ ካለ ከዛ ሰው ነው አመርቀው። ለምን መቀደስ እፈልጋለሁ? ስቀጠቀጥ አትቀጥቅጥ፣ ይሄ መቁጠሪያ የመነኩሴ ነው፣ ዲያብሎስ አይቀጠቀጥ በመቀጥቀጥ አይወጣም ካለ የዲያብሎስ ልጅ ነው። ዲያብሎስ እንዲቀጠቀጥ አይፈልግም። ስለዚህ
ከዲያብሎስ ማበረተኛና ከዲያብሎስ ደጋፊ መለየት ነው የምፈልገው። ለራሴን ነፃ ማውጣት ነው የምፈልገው። በቃ እንዲህ ነው ማሰብ ያለብን፣ እንዲህ ነው መሄድ ያለብን። ከእግዚአብሔር ጋር መኖር እንዲህ ነው ማድረግ ያለብን። ዕለት ዕለት ስገዱ ወገኖቼ፣ ስገዱ። የሚሰግድ ሰው አይወድቅም። የሚሰግድ ሰው ከዲያብሎስ አገዛዝ ነፃ ይወጣል። የሚሰግድ ሰው እግዚአብሔርን ያገኛል። እግዚአብሔርን እያመለከ ይኖራል። የሚሰግድ ሰው ቅዱስ ይሆናል። ካልሰገድን ለእግዚአብሔር ከእግዚአብሔር ጋር እድል ፈንታ የለንም። ምን ይከብዳል? ጧትና ማታ መስገድ ምንም እኮ አይከብድም። ምንም እንደው ወገባችሁ ቢያዝ ሰይጣን እንዳሰግዱ እግራችሁን ቢሸመቅቅ በአንገታችሁ ስገዱ። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያላችሁ ስገዱ። የዛን ጊዜ ወገባችሁን ይለቃል። ሳይወድ በግዱ እግራችሁን ይለቃል። በአንገታችሁ መስገድ የጀመራችሁ ቀጥሎ ደግሞ በወገባችሁ እንደምትሰግዱ እግዚአብሔር ስለሚያያችሁ፣ ከዛ በመቀጠል ደግሞ በጉልበታችሁና በግንባራችሁ እንደምትሰግዱ ስለሚያውቅ ይፈውሳችኋል። ፈውስ ያለው ስግደት ውስጥ ነው ያለው። ስግደት ትልቁ የሆነ መሳሪያ ነው። ለዛ ነው ይሄ መልአክ ቅዱስ ገብርኤል ለእግዚአብሔር ስገዱለት እያለ የሚነገረን። ከዚህ ከክፉ ዘመን መከራ፣ ከመከራ ስጋ፣ ከመከራ ነፍስ ማምለጥ የሚቻለው በመስገድ ነው። ከዛ ሁለተኛ መልአክ ደግሞ ይህንን መልአክ እየተከተለ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ የመጀመሪያውን መልአክ ተከተለው። ይሄ ሁለተኛው መልአክ ደግሞ ቅዱስ ሚካኤል ነው። ቅዱስ ሚካኤል አሕዛብን ሁሉ ማለት ሕዝብን ሁሉ የዝሙቷን የወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ እየተናገረ ይከተሏል። ዓለምን ይዞራል። ታላቂቷ ባቢሎን የሚላት ቤተ አይሁድን ነው። ቤተ አይሁድ አይሁዳውያንን ባቢሎን ይላቸዋል። የዝሙቷ የወይን ጠጅ የሚለው ደግሞ የአይሁድን አስተምህሮ ነው። አይሁድ ጌታ ኢየሱስ ክርስቶስ አልተወለደም፣ ለሰው ልጆችም አልመጣም ብለው ጌታን የካዱ ናቸው። አስተምህሮቶቻቸው በሙሉ በመመጻደቅ፣ በትዕቢት፣ በኩራት፣ በነቀፌታ፣ በስድብ የተሞላ ነው። የአይሁድ መጨረሻ መውደቅ ነው። የአይሁድ መጨረሻ መጥፋት ነው። ከነሱ ጋር የተባበሩ የወይን ጠጃቸውን የጠጡ ትምህርታቸውን የተከተሉ አይሁድነትን የተቀበሉ በሙሉ ከነሱ ጋር አብረው ይወድቃሉ። ምክንያቱም የአይሁድ ትምህርት ገና እየተስፋፋ ይመጣል። በዓለም ላይ ብዙ ሰው ይቀበሏል አይሁድነትን፣ ግን ይወድቃል። ፍልስፍና በዛን ጊዜ ይወድቃል። ክህደት በዛን ጊዜ ይወድቃል። እግዚአብሔርን የማያመልክ እግዚአብሔርን እንዳንከተል የሚያደርግ ትምህርት በሙሉ የዛን ጊዜ ይወድቃል። ከዛ በኋላ ሶስተኛ መልአክ ደግሞ ሁለቱን እየተከተለ እንደዚህ ይላል፣ ለአውሬው ለምስሉ የሚሰግድ ምልክቱን የሚቀበል ማንም ቢኖር የእግዚአብሔርን ፍርድ ይቀበላል፣ በገሃነም በእሳት ሲሰቃይ ይኖራል፣ የእግዚአብሔርን ቁጣ የቁጣውን ጽዋ ይጠጣል እያለ ተከተላቸው። ይሄ ሶስተኛ መልአክ ደግሞ ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ለአውሬው የሰገደ ማንም ቢኖር ማንም የሚለው ምንም እንደማይለይ ሕፃን ቢሆን አያቅም አይባልም። አውሬውን ከተቀበረ በወላጆቹ አማካኝነት ወጣት ቢሆን አዛውንት ቢሆን ባለስልጣን ቢሆን ቄስ ቢሆን ኢንጂነር ቢሆን ያልተማረ ቢሆን ድሃ ቢሆን ጥቁር ቢሆን ነጭ ቢሆን ማንኛውም ሰው የእግዚአብሔርን ቁጣ
ይቀበላል፣ ከፍርድ አያመልጥም አለ። ማንም ከፍርድ አያመልጥም። ማንም በሰራው ስራ በእግዚአብሔር ፊት ቆሞ ፍርዱን ይቀበላል። መተት ያስመተተና መተት የሚመትት እኩል ፍርድ ይቀበላሉ። አይ እኔ እኮ ያማከርኩት እንደው ስራ አልተሳካልኝም፣ እንቀሳቀሳለሁ ግን እድል የለኝም አልኳቸው። እሳቸው ደግሞ አይዞሽ ጥበብ እኮ አለ፣ የሰለሞን ጥበብ፣ የአባቶች ጥበብ አለ እና እድልሽን እከፍትልሻለሁ፣ ክርስትና ስምሽን አምጪ አሉኝ። እሺ ብዬ ደግሞ ያሰጧቸው አላውቅም ይሄን ነገር፣ ክርስትና ስሜን ሰጧቸው። ከዛ በኋላ ክርስትና ስሜን ወስደው የሆነ ወረቀት ጽፈው ሰጡኝ። ይሄን እንዳይለይሽ አሉኝ። እሱን ይዤ ኖርኩኝ። ለእድል ያው እንደዚህ አደረጉልኝ ምናምን አይነት ታሪክ ሰማይ ላይ አይሰራም። አስመትተሻል፣ ያመትቷል፣ እኩል ፍርድ በሰማይ ይቀበላል። ማንኛውም ሰው ቆይ ከሌ ይንቀሳቀሳል፣ አይምሮን ያዝልኝ፣ ቆይ ከሊትን ግደልልኝ፣ ቤተ ክርስቲያን ውስጥ ቁጭ ብሎ አውደ ነገሥት እየገለጡ የኮከብ ቆጠራውን እየቆጠሩ አይ እኮ የኮከብ ቆጠራ እኮ በፊት እኮ ጌታን ለማግኘት ሰብአ ሰገሎች ነገስታት ኮከብ ቆጣሪዎች ነበሩ፣ ከዛ ነው ያመጣ ነው። ስለዚህ መጽሐፍ ቅዱስ አይቃወምም። ምክንያቱም ሰብአ ሰገል ኮከብ እየቆጠሩ ነው፣ ኮከቡን ተመርተው ጌታን የተወለደበት ያገኙትና የእነሱን ተቀብለን ነው እኛ ኮከብ የምንቆጥረው የሚል አይነት ትምህርት የሚያስተምሩ አውደ ነገሥት እየገለጡ እኮ የሰለሞን ጥበብ ነው፣ ሰለሞን አጋንንትን ያዘዘበት ቤተ መቅደሱን ያሰራበት፣ አይ በዚህ ደግሞ እኛ ደግሞ መልካም ነገር እንሰራለን፣ እኮ የአባቶቻችን ጥበብ ነው የኖሩበት ነው የሚል ማንም ደብተራ ቢሆን ገሃነም ይገባታል። ማንም ይህን አይነት አስተሳሰብና አመለካከት ትምህርት የሚከተል ደብተራ የሚከተል ገሃነም ይገባል። አይ ሰርቼ ከዛ ንስሐ ገባና ይቅር ይለኛል የሚባል ነገር የለም። አትቀልድ፣ ትውልዶ አትቀልድ። ንስሐ መቀለጃ አይደለም። እንደፈለክ አሳብደ፣ እንደፈለክ ገለ፣ እንደፈለክ ሰውን በቁሙ ጨርሰ፣ ሰውን በቁሙ አጽም አድርገ አይ እግዚአብሔር እኮ ይቅር ይለኛል ሲመቸኝ ንስሐ ገባለሁ እንደፈለክ ሆነ በጎን አንተ ገነት ልትገባ ኦኬ። እንዲህ አይነት ቀልድ የለም በእግዚአብሔር ዘንድ። ንስሐ ቀልድ የለውም። ንስሐ ገብቶ ማንም መማር እንዳለበትና ማንም መማር እንደሌለበት እግዚአብሔር ያውቃል። 40 ዓመት አንዱን አደንዝዘ እንዳይማር እንዳይሰራ ከሰው በላይ እንዳይሆን አድርገ በድሉ እንዳይጠቀም አድርገ እያስለቀስከው ባዶ ዳድርገው አንተ በሱ ድል ጥሩ ደረጃ ደርሰ አይ ንስሐ ገብቼ የሆነ ቤተክርስቲያን አሰርቼ ገነት እገባለሁ መጾቼ ገነት እገባለሁ በጋ መታስኮ እንዳትሸወድ አትገባም። ያ አምላክ የለውም እንዴ? ዳ ያደረከው የገደልከው አምላክ የለውም እንዴ? ዳ አምላክ የለውም? አምላክ ለአንተ ብቻ ነው የሚሰራው? ያንተ ድግምትና መተት ሁልጊዜ አሸናፊ ነው? ሰዎች ቤተ ክርስቲያን የሚያለቅሱት እኮ ስለታሰሩ ነው፣ ስላሰሯቸው ነው። እዚህ የመጣ ነው እኮ ስለታሰርን ነው። ፍረድልን እያልን ነው እግዚአብሔርን። እግዚአብሔር ደግሞ ፈራጅ አምላክ ነው። ሁልጊዜ መተትና ድግምት አያሸንፍም። ቤተ ክርስቲያን ውስጥ እንደ ጥበብ እየታየ ቤተ ክርስቲያን እንደምትደግፈው አውደ ነገሥት እንደምትደግፍ ድግምት እንደምትደግፍ ኮከብ ቆጠራ እንደምትደግፍ አድርገው የሚያስተምሩ ሰባኪያን መምህራን በሙሉ ገሃነም ይገባሉ። ቤተ ክርስቲያን የኮከብ ቆጠራ የሚባል ትምህርት የላትም። የምትቆጥረው ኮከብ የላትም። ኢየሱስ ክርስቶስን ለማግኘት ኮከብ ተመልከት የሚል መጽሐፍ ቅዱስ የለም። መስቀሉን ይህ ነው በቃ ይሄንን ማየት ነው። ይሄንን የሚከተል ኢየሱስ ክርስቶስን ያየዋል። ይሄን የሚከተል ኢየሱስ ክርስቶስን ያገኘዋል። አዲስ ኪዳናችን ምልክት መስቀል ነው። ይሄ ነው ኮከባችን። በቃ ከዚህ ውጪ ኮከብ የለም። ይሄ ቀና ያክ ሰማይ ላይ እያፈጠጥ ኮከብ የምትቆጥረው ነገር አጋንንት ነው የምትሰበው።
አሉ እንጂ አሁን እያስተማሩ ያሉ ትውልድ ወጣቶችን እያስተማሩ ያሉ ኮከብ ቆጠራ በደንብ ወጣቶች እየተማሩ ነው። በደንብ ነው የሚያስተምሯቸው። በደንብ የኛዎቹ ጉድ እግዚአብሔር ገስጻቸውና ትውልዱ አጋንንትን ገመሳም እንዲስብ እንዲጎትት እንዲያስገባ ለድል ለገበያ ለሀብት እያሉ የሚያስተምራሉ። እሺ ማን ይቃወም? ማን ይቃወም? እኛ ጉሮሯችን እስኪደርቅ እኮ ነው ድረስ ነው እኮ እየጮህን ስንት ዓመት ያለ ነው። ሌላው ጸጥ ሲባል ሲል ህዝቡ ትክክለኛ ይመስሏል። ትክክል አይደለም። ጨረቃ ደም ይለብሳል። አንገታችሁን ወደ ሰማይ ቀና አድርጉ። ይሄ ኮከብ እንትን ይባላል። በዚህ እንትን እድላችሁና ይሄ ድግምት፣ መተት፣ አጋንንት ማምለክ ነው። በጌታችን በኢየሱስ ክርስቶስም እንዲህ አይነት አሰራር የፈረሰ ይሁን። እንዲህ አይነት አሰራር በቅድስት ሥላሴ ስም የፈረሰ ይሁን። በድንግል ማርያም ስም የደብተራ አሰራሩ የተደመሰሰ ይሁን። በቅዱስ ሚካኤል ሰይፍ የተበጣጠሰ ይሁን። በትውልዱ ላይ የሚሰራ በትውልዱ ላይ የሚደገም ድግምት ሁሉ ኮከብ በመቁጠር አውደ ነገሥት በመድገም ትውልዱን ለማሰር የሚላክ አጋንንት ሁሉ ከዛሬ ጀምሮ በቅድስት ሥላሴ ስም ይደምሰስ። በኢየሱስ ክርስቶስ ስም ይደምሰስ። በእናንተም በቤተሰባችሁ ጋርም የተሰራ መተት ሁሉ ከዛሬ ጀምሮ ቅድስት ሥላሴ ይሻርላችሁ። ቅድስት ሥላሴ ይደምስስላችሁ። በቅድስት ሥላሴ ስም ነፃ ውጡ። ከደብተራ ከጠንቋይ ከሟርተኛ መተት አስማት ጥንቆላ ሁሉ ቅድስት ሥላሴ ነፃ ያውጣችሁ። በጌታችን በኢየሱስ ክርስቶስ ስም ነፃ ውጡ። በምትወዷት በድንግል ማርያም ስም ነፃ ውጡ። ቅዱስ ሚካኤል ጠላታችሁን ይደምስስላችሁ። በደንብ አሜን በሉ። በደንብ አመስግኑ። ከዛ በኋላ ምን አለ? በጣም የሚገርመው ነገር ሶስተኛው መልአክ ቅዱስ ሩፋኤል እንደዚህ ካለ በኋላ የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑትን ቅዱሳን ትዕግስታቸው በዚህ ነው ይላል። ማለት ክርስቲያኖች ትዕግስታቸው በዚህ ነው። ምክንያቱም ይፈረድላቸዋል። በሐሰተኞች፣ በገዳዮች፣ በመተተኞች ሲፈረድላችሁ ቅዱሳን ያያሉ። የሚታገዙት ከዛ ነው። ቅዱሳን በምድር ላይ ሲደበደቡ ስለ ክርስቶስ ብለው ሰማዕትነት ሲቀበሉ ዝም የሚሉት እግዚአብሔር በሰማይ እንደሚፈርድላቸው ስለሚያውቁ ነው። የሚታገሱት ከዛ ነው። ከዛ በኋላ እንደዚህ ይላል፣ ከእንግዲህ ወዲህ በማንኛውም ሁኔታ፣ በማንኛውም ዘመን፣ በማንኛውም ዕድሜ በጌታ የሚሞቱ ሙታን ብፁዓን ናቸው ይላል። ከዛስ በኋላ መንፈስ ቅዱስ እንዲህ ይላል፣ አዎን ይላል ለትውልዱ፣ አዎን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። በጌታ የሚሞቱ ብፁዓን ናቸው። እጅግ አስደናቂ ቃል። በጌታ የሚሞቱ ብፁዓን ናቸው። እስኪ በሉ፣ በጌታ የሚሞቱ ብፁዓን ናቸው። በጌታ ኖራችሁ በጌታ ወደሱ እንድትሄዱ ይፍቀድላችሁ። ከክርስቶስ መንገድ የሚያወጣችሁ ማንኛውም ጠላት፣ አጋንንት፣ ሰይጣን፣ ዲያብሎስ በጌታችን በኢየሱስ ክርስቶስ የሚደምሰስላችሁ። በእውነት የሚያስደንቅ ነው። በክርስትና ኖረው በክርስትና ውስጥ ተጉዘው ክርስቶስን አምልከው ከክርስቶስ ጋር ኖረው የሚሞቱ ሰዎች ብፁዓን ናቸው። ምክንያቱም ብዙዎች በጠቋር ኖረው፣ ብዙዎች በአዳን ሞቴ ኖረው፣ ብዙዎች በወሰንጋላ ኖረው፣ ብዙዎች በድግምት ኖረው፣ ብዙዎች በጥንቆላ፣ ብዙዎች በአስማት፣ ብዙዎች በአውሬው፣ ብዙዎች በዓለም ውስጥ ኖረው ይሞታሉ። የተወደደ ግን እግዚአብሔር የፈቀደለት ግን በእግዚአብሔር ኖሮ ይሞታል። ምን አይነት የሚያስደንቅ ታሪክ ነው! ምን አይነት የሚያስደንቁ ናቸው እነዚህ ሰዎች! እድሜ ዘመናቸውን ከእግዚአብሔር ጋር ኖረው ፈተና ሳይበግራቸው፣ ችግር ሳይበግራቸው፣ ስቃይ ሳይበግራቸው፣ የዲያብሎስ ፈተና ሳያሸንፋቸው፣ ዲያብሎስን ተዋግተው ድል ነስተው ወደ እሱ ሄዱ። ምን አይነት የተባረኩ ብፁዓን ናቸው!
ብፁዕነታቸውን ደግሞ ሰው እኮ አይደለም ይመሰክርላቸው መንፈስ ቅዱስ እኮ ነው። አሁን በቃ ከድካማቸው ያርፉ ዘንድ ስራቸው ወደ ሰማይ ይከተላቸዋል፣ መልካም ስራቸው ይከተላቸዋል ነው የሚለው። ሀብታቸው ይከተላቸዋል አላለም። ንብረታቸው ይከተላቸዋል አላለም። የእድር ሊቀመንበርነታቸው ይከተላቸዋል አላላቸውም። መልካም ስራቸው፣ የጽድቅ ስራቸው፣ የቅድስና ስራቸው። አንዳንድ ሰው ሞቶ የሞተበት ቀን የህይወት ታሪኩ ሲነበብ እንዲነበብለት የሚፈልገው የእድር ሊቀመንበር እንደነበረ፣ ብዙ አይነት ትምህርት እንደተማረ፣ ብዙ አይነት ሀብት እንዳካበተ፣ ብዙ ልጆች እንደወለደ፣ የልጅ ልጆች እንዳየ ነው እንጂ እንዲነገርለት የሚፈልገው መንፈሳዊ ፍሬ እንዳፈራ፣ የጽድቅ ሥራ እንደሰራ እንዲነገርለትም አይፈልግምም፣ አያስበውም። እሱ ሞቶ የህይወት ታሪኩ ሰዎች እንዲሰሙለት ይጨነቃል። አንዳንድ ሰው ሊሞት አንድ ቀን ሲቀረው አራቁሩኝ ባካችሁ አራቁሩኝ እያለ ቤተሰቦቹን አስጨንቆ በመኪናም ይሁን ብቻ በእግርም ይሁን በቃ ሊሞት አንድ ቀን የቀረው በቃ እንደምንም ይመጣና ካህናት ራሱ ሊያቆርቡት ሲፈልጉ በቃ አፉን መክፈት አይችልም፣ እንደምንም አፉን አላቀው ይቀበላል። በቃ ውፈይ አሁን ስሞት ቆርቤያለሁ፣ ቆርዋር እባላለሁ፣ እዛ የህይወት ታሪኬ ላይ ቆርዋር እባላለሁ። እሱ የሚያሳስብ ነው እንጂ የሰማይ አይደለም። እንዲህ የሚያሳስበውን ሰዎች አለ። እንዲህ አይነት ስራ ወደ ሰማይ አይከተለንም። የምድር ኮተት ወደ ሰማይ አይሄድም። ወደ ሰማይ የሚሄደው ጸሎታችን፣ ስግደታችን፣ ንስሐችን፣ ቁርባናችን፣ ትህትናችን፣ ምጽዋታችን፣ በጎ መሆናችን፣ መጋደላችን፣ ድል ማድረጋችን ይሄ ነው ይዞን የሚከተለው። በቃ ነፍስ ይዛ የምትሄደው ነገር ቢኖር ይሄ ነው። እዛ በሰማይ አንተ እኮ የእድር ሊቀመንበር፣ አንተማ ጄኔራል ነህ፣ አንተ ታዋቂ ሰው ነህ። አቤት ስትሞት የቀበረ በሺህ የሚቆጠር ሰው፣ አቤት የእድሩ ብዛት። አንተ በአማረ መኪና በነጋሽ ደገፉ በእግዚአብሔር ቀብር አስፈጻሚ በ100,000 ብር የሬሳ ሳጥን የተቀበልኩ፣ አቤት የተቀመጠል ያራ ጉንጉን፣ አቤት የህይወት ታሪክ እንዴት እንደሚያምር አይልም። በሰማይ ስራ ነው የሚከተለው። ምን ሰርታን? ተርቤ አብርተኛ፣ ተጠምቼ አጠጥተኛ፣ በጎና ቅኖና፣ ለእኔ ብቻ ሰግዳል፣ እኔን አመልካል፣ በህይወት ዘመን ለሰዎች ጥሩ ነገር አድርጋል፣ በስጋና በደሙ ውስጥ ተመላልሳል፣ ንስሐ ገብታል። ይሄ ነው በቃ የሚከተለው። ይሄ ወንጌል ነው። ወንጌል ደግሞ እውነታ ነው። እውነታ ደግሞ ሲነገር ለእኛ ምናልባት ስድብ ከመሰረን አይደለም፣ ነቀፌታ ከመሰረን አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ እናንተ የእፉኝት ልጆች ሲላቸው እኮ የእፉኝት ተግባሯና ግብሯ ስትጸነስ አባቷን መግደሏ፣ ስትወለድ ደግሞ እናቷን መግደሏ ነው። እናንተ ነቢያትን አባቶችን ቅዱሳንን አስገድላቸዋል፣ አሁን ደግሞ የምትገሉ ናችሁ፣ ደም በእጃችሁ ላይ አለ፣ እናንተ እንደፉኝት ናችሁ ሲላቸውን ተግባራቸው ምግባራቸውን ግብራቸውን እየገለጠ ነው። ስለዚህ ይሄ ነው እንጂ ወንጌል ይሄ ሰው አንድ ግለሰብ ለመንቀፍ አንድ ሰው ለማመስገን አይደለም። እውነታ ነው። መነግራችሁ ምንማረው ነገር እውነታ ነው። በጌታ የሚሞቱ ብፁዓን ናቸው። ከዛ በኋላስ ምን ይላል? ነጭ ደመና በደመናውም ላይ የሰውን ልጅ የሚመስል ተቀምጧል ይላል። ነጭ ደመና በደመናው ላይ የሰው ልጅ የሚመስል ተቀምጧል የሚለው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭ ደመና ማለት በባህሪ በክብሩ ወደዚህ ምድር ይመጣል። በዳግም ምጽአት ላይ ለፍርድ ወደዚህ ምድር ይመጣል። ከዛ በኋላ በራሱ ላይ የጽድቅ አክሊል የአምላክነት አክሊል ደፍቷል። በእጁ ደግሞ ስለታም ማጭድ ነበረው። አንድ መልአክ ከመቅደስ ይወጣና
ጌታ ሆይ አሁን መከሩ ደርሷል፣ የማጨድ ሰዓት ነው። ማጨድን ወደ ምድር ጣለው ማለትም ፍረድ ይለዋል። ማጭዱን ጌታችን ኢየሱስ ክርስቶስ ወደ ምድር ሲጥለው በምድር ያለ ነገር ሁሉ ታጨደ። በምድር ያለ ነገር ሁሉ ታጨደ። አስፈሪ ጊዜ፣ አስፈሪ ዘመን ነው። ያ ዘመን ሩቅ አይደለም፣ እንዳትሸወዱ። ሩቅ አይደለም። ጌታ ዛሬ ማታ ሊመጣ ይችላል፣ ነገም ደግሞ ሊመጣ ይችላል። እንዳትሸወዱ። የጌታን መምጫ የሚያውቀው አንድ እሱና የባሪያ አባቱ አብ፣ የባሪያ አባቱ መንፈስ ቅዱስ ብቻ ነው። ከእግዚአብሔር በቀር የሚያውቀው የለም። ዩቲዩብ ላይ እየሰማችሁ አንዳንድ ሟርተኛ ነብይ ነን የሚሉ ሰዎች እየሰማችሁ እንዳትዘናጉ። ገና ነው። አሁን አለ ገና ትንሣኤ ይመጣል፣ የኢትዮጵያ ትንሣኤ። ከዛ በኋላ ቴዎድሮስ ይመጣል። ከዛ በኋላ የሆነ ነገር ይመጣል። ከዛ እንደዚህ ይመጣል። ይሄ ማዘናጊያ ቃል ነው። እንደዚህ ነገር እንዳትዘናጉ። እሺ፣ በፍጹም እንዳትዘናጉ። እኛ ዋናው የምንጠብቀው የኢትዮጵያን ትንሣኤ ሲያን የሚጠብቀው። ምክንያቱም ለዘላለም አንኖርማ ኢትዮጵያ ላይ የተወሰነ ጊዜ ነው እኮ የምንኖረው። ለዛም እዚያ ጋር አንኖርም እንችላለን፣ ውጭም ሊሆን ይችላል ምንኖረው። ዋናው ምንናፍቀው ትንሣኤው የጌታን ትንሣኤ ነው። ለሱ ነው መዘጋጀት ያለብን። መዘጋጀት ሲባል ሁልጊዜ በእግዚአብሔር ውስጥ መኖር ማለት ነው። በእግዚአብሔር ከመታጨድ ራሳችንን እንድንጠብቅ በበጉ ደም እንታጠብ። በጌታችን በኢየሱስ ክርስቶስ ሥጋና ደም ዘወትር እንታተም። ጊዜ ገና ነው፣ እድሜ ገና ነው ምናምን ብለን አናስብ። ምናልባት ስናስቀድስ እናቶች አባቶች ሲቆርቡ፣ ሕፃናት ሲቆርቡ ለእነሱ ብቻ የተፈቀደ ለእኛ ያልተፈቀደ፣ ለወጣቶች ያልተፈቀደ ወይንም ደግሞ ወጣቶች ስጋና ደሙን ቢበሉ የሚቀሰፉ አይነት ወይንም ደግሞ ስጋና ደሙን ወስደን ቆርበን ነገ ኃጢአት ብንሰራ የሚመታን ክርስቶስ የሚቆጣ አምላክ፣ የቁጣ አምላክ አድርገን እንዲህ አይነት አስተሳሰብ አናስብ። በጭራሽ። ቆይ ያልጨረስኩት ፋይል አለ፣ ቆይ አልበቃውም፣ ቆይ ምናምን ብለን አናስብ። ለስጋና ደሙ ንስሐ ብቻ ነው በቃ መስፈርቱ። ንስሐ ስለ በቃን አይደለም የምንቀበረው፣ ለመብቃት ነው የምንቀበረው። ንጹህ ስለሆንን አይደለም የምንቀበረው፣ ንጹህ ለመሆን ነው። ጤነኞች ስለሆነ አይደለም የምንቀበረው፣ ህመምተኞች ስለሆነን ነው። ስጋና ደም ለኃጢአተኞች እንጂ ለጻድቃን አይደለም የተዘጋጀው። ስጋና ደም የተዘጋጀው ለእኔና ለእናንተ ነው። መቼ ነው ለመቁረብ ያሰባችሁት? ያልቆረባችሁ ሰዎች መቼ? ነገ ተነገ ወዲያ ቀኑን ታውቁታላችሁ። ዛሬ ማደራችሁን ታውቃላችሁ። ከዛስ በኋላ እሺ ሳትቆርቡ አይበለውና እግዚአብሔር አያድርገውና ወደ እግዚአብሔር ብትሄዱ ምን ብላችሁ ልትመልሱ ነው? ምን ብለን ልንመልስ ነው? አይ እንደው እኮ የፍርድ ቤት ኬዝ ነበረብኝ፣ እንደው ቆይ ትንሽ እኮ ሸምገል ልበል ብዬ ነው፣ ቆይ ትንሽ እንደው ጨፈራው ይውጣልኝ ብዬ ነው፣ ቆይ ከእንትና ከከሌ ጋር ልታረቅ ብዬ ነው፣ ቆይ ሰፈር ልቀይር ብዬ ነው፣ ቆይ ከእንትን ልላቀቅ ብዬ ነው። እንዲህ አይነት መልስ አይሰራም። በቃ ምንም በሰማይ እኮ እንዲህ አይነት መመላለስ የለም። እንዲህ ማስረዳት የለም። እንዲህ ማስረዳት ያለው እዚህ ነው። ማስረዳት የለም። እዛ የሚቀርበው ማስረጃ ብቻ ነው። ይሄ ሰው ምን ሰርቷል ይገለጣል። መጽሐፍ ይሄ ሰርቷል። በቃ አንቺ ነፍስ ወደ እኔ ወይንም ደግሞ ወደ ገሃነም ግቢ ነው በቃ እንጂ እዛ ክርክር የለም። ኧረ እባክህ እንደው እንትን ብዬ እንደው አረዘንልኝ የለም። እዛ ፍርድ ነው በቃ በሰማይ። ስለዚህ በጎኑ ዛሬ እንቁረብ፣ ዛሬ እንመለስ ወደ እግዚአብሔር፣ ዛሬ ንስሐ እንግባ፣ ዛሬ እንቀደስ፣ ዛሬ እንባረክ። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። በደብረ ጽዮን ይሰብስባችሁ፣ ለመንግሥተ ሰማያት እኔና እናንተን ያብቃን፣ ይቆየን።